ማለት አይ ሚን የምራችሁ ነው? ሲሪየስሊ ኢየሱስን ነው ያወዳደራችሁ ያዋላችሁት? ከሰሞኑ ብዙዎቻችሁ እንደተመለከታችሁት ማህበራዊ ሚዲያውን የተቆጣጠረው ጉዳይ አርቲስት ማስተዋል ወንደሰን ቲክቶክ ክሪኤቲቭ አዋርድ በተባለ የሽልማት ፕሮግራም ላይ በመጋበዝ እንግዲህ እንድትሸልም ወደ መድረክ በተጠራችበት ሰዓት እሷ ግን ለሁላችሁም የሚሆን ሽልማት አለኝ፣ እርሱም ደግሞ ኢየሱስ ክርስቶስ ይባላል። ይህንን ጌታ ይህንን አዳኝ ተቀበሉ፣ ህይወታችሁ እንዲስተካከል፣ በህይወታችሁ ረፍት እንዲሰማችሁ ይህ ጌታ ለሁላችሁም መልስ ነው፣ ለሁላችሁም ሽልማት ነው እያለች በመድረኩ ላይ መናገሯን ተከትሎ የተለያዩ ጫጫታዎች ከተለያዩ አቅጣጫዎች ሲሰሙ ነበር። ከዚህ ጋር ተያይዞ ታዲያ የምንወዳት ዘማሪ የሊሊ ጥላሁን ወንድም የሆነው ዘማሪ ዶክተር ለዓለም ጥላሁን እንዲህ ሲል በፌስቡክ ማህበራዊ ገጹ ላይ ከደቂቃዎች በፊት ሐሳቡን አስፍሮ ነበር። ቤሳቤስቲን ሳያስከፍል ነፍስህን እንደረካች ገነት ላርካል ብሎ የሚጠራ ጌታን ጆሮ ዳባ ልበስ ብሎ ሰው ግን ለምን በዓለም በረሃ ራሱን ያንከራትታል? ኢየሱስ ያድናል የምንለው እኮ ያየነውን አይተን የገባን ገብቶን ህይወት ተገልጦልን ጌታ ቸር መሆኑን ቀምሰንና አጣጥመን ነው። አስቡት እስኪ ይህን የሚያክል የከበረ ህይወት ይዘን እንዴት ነው የማንነግራችሁ? ኧረ ተው፣ ቀኑ ሳይመሽ ኑ እባካችሁ የአገሬ ሰዎች፣ ልትሸከሙት ከማትችሉት ከዘላለም ጸጸት በቀር ምንም አይቀርባችሁም። ምን በወጣችሁ ለምን ትንከራተታላችሁ? ለምንስ ብርቅዬ እድሜያችሁን ያላዳኛችሁ ትጨርሳላችሁ? ግድ የላችሁም፣ ኑና እኛ የቀመስነውን ቅመሱ። የህይወት ትሩፋት ኢየሱስ ነው እሱ፣ የዘመን ባለቤት ኢየሱስ ነው መልሱ በሚል እንግዲህ በፌስቡክ ማህበራዊ ገጹ ላይ የኢየሱስ ክርስቶስን ጌትነትና አዳኝነት በይፋ መስክሮ እንደዚሁም ደግሞ አይደለም በአደባባይ በየትም ገና ኢየሱስ ይሰበካል። ለጥያቄያችን መልሱ፣ ለህይወታችን ረፍት፣ ለህይወታችን ሰላም፣ ከዘላለም ህይወት ተካፋይ የምንሆንበት ብቸኛ መንገድ ኢየሱስ ክርስቶስ መሆኑን በይፋ ዶክተር ለዓለም እንግዲህ በፌስቡክ ማህበራዊ ገጹ ላይ ይህንን ሐሳብ አስፍሮ ነበር። አርቲስት ማስተዋል ወንደሰን ደግሞ ከዚህ ጋር ተያይዞ ከሰሞኑ ሲነሳ ከነበረው ጫጫታ ጋር አጠር ያለ ምላሽን የሰጠች ሲሆን ከዚህ በላይ ለኔ ክብር የለም የሚል ምላሽን አጋርታ በዝማሬ ደግሞ እዚህ ጋር ጣዩ መረቡን ሲለኝ አሜን ብዬ መረቤን ጣልኩኝ፣ በበረከቱ አጥለቀለቀኝ፣ ይሄን ሁሉ መቼ ጠበቅኩኝ ያለች ደግሞ በመዝሙር ሐሳቧን ገልጻለች። ደግሞም እውነት ነው። በዚህ ኢየሱስ በተባለ ከስሞች ሁሉ በላይ ስም በሆነው እንደዚሁም ደግሞ ብዙዎች ከጨለማ ወደሚያስደንቅ ብርሃን የሚወጡበትን ስም በትክክለኛው ቦታ በትክክለኛው ሰዓት ጠርታለች። ስለዚህ በትክክል መረቧን ጥላለች። ብዙዎችም ስለ ጌታ እንዲሰሙና የወንጌልን እውነት አውቀው ከጨለማ ወደሚያስደንቅ ብርሃን የሚወጡ እናምናለን። ከዚህ በላይ ደግሞ ሌላ ምንም ስኬት ሌላ ምንም ሐሴት የለም። ከዚህ ጋር ተያይዞ ታዲያ የወንድማችን እንዳልክ ምላሽ ደግሞ የበለጠ ትኩረትን የሳበው ነው። ብዙዎች በማህበራዊ ሚዲያ ላይ ሲቀባበሉት ነበር። እስቲ እሱን ቪዲዮ ደግሞ ተመልክተን እንመለስ። ማለት አይ ሚን የምራችሁ ነው? ሲሪየስሊ ኢየሱስን ነው ያወዳደራችሁ ያዋላችሁት? ኢየሱስን ነው ለንጽጽር ያቀረባችሁት? ኢየሱስ እኮ ነው እርቃኑን እኮ ሕፃን ልጅ እኮ ሰው ፊት እኮ እርቃኑን አይቆም። እርቃኑን እኮ በደማን መስቀል ላይ እኮ እርቃኑን እኮ ነው የተሰቀለልኝ ኢየሱስ። ደሙ ተንጠባጥቦ እስኪያልቅ ድረስ በሮማን ጨካኝ ጅራፍ ጀርባው በጅራፍ ተተልትሎ አጥንቱ የተቆጠረው ኢየሱስ እኮ ነው። ጴጥሮስ በገረድ ፊት አላቀም ብሎ እነሱን አትንኳቸው ብሎ ራሱን አሳልፎ ኢየሱስ እኮ ነው። ምራቅ በፊቱ ያስተናገደው ኢየሱስ እኮ ነው። የሰማይ የምድር ፈጣሪ ፍጥረት ሁሉ በፊቱ የተገለጠለትና አምላክ አይኖቹን በጨርቅ ጨፍነው በቡጢ የመቱ ማን ነው የመታ ብለው እኮ ያላገጡበት እኮ ነው ኢየሱስ እኮ ነው። በጲላጦስ ፍርድ ወንበር ፊት እኮ ለኔ ሲል እኮ ነው የቆመው። አይሁድ በየሸንጎ ሲዘባብ ለኔ እኮ ኢየሱስ እኮ ነው። ሲሪየስሊ ያወዳደራችሁ ነው ኢየሱስን። ስሙ ለምን ተጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ ያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው። ሌላ ስም አምጥታችሁ የትኛውም ስም የዚህ ስም ባሪያ ነው። የትኛውም ጉልበት ለዚህ ስም ይንበረከካል። እኔ አይደለው መጽሐፍ ቅዱስ ነው ያለው። እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ማን? ኢየሱስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የዘላለም አምላክ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘው ነው። ማን? ኢየሱስ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። እግዚአብሔር ያለ ልክ ከፍ ያደረገው ስም ጋር አትጋጭ።
እግዚአብሔር ያለ ልክ ከፍ ያደረገው አንድ ስም ነው። ሌላ ከፍ ያለ ስም የለም። ኢየሱስ ላይ ከፍ የሚል ስም ሁሉ የተረገመ ይሁን። ከዚህ ስም ተቃራኒ የሚቆም የትኛውም ስም ይረገም። ብቸኛ ስም ነው ኢየሱስ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህ ስም ይላል በሰማይ በምድር ከምድር በታች ያሉ ሁሉ ለየት በኢየሱስ ስም ይንበረከኩ ዘንድ። ለዚህ ስም ልትንበረከክ ነው የተጠራው። አባ አልንበረከክም ብትል በግድ ትንበረከካል። ይህም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ። ኢየሱስ ጌታ ነው ስንል አብ ይከብራል ማለት ነው። ምላስ ሁሉ ስለ ኢየሱስ ጌትነት ብቻ እንዲያወራ ነው የተጠራው። እና አንተ ኢየሱስን እያነጻጸርክ ዋልክልኛ። የኔ ደፋር ባሪያና ጌታን እያነጻጸርክ ዋልክ። ኢየሱስ እኮ ነው ጎበዝ። ማን ነው የሞተልኝ ለኔ? ማን ነው የደማልኝ ለኔ? ማን ነው ከወንበዴ እኩል የተቆጠረው ለኔ? ማን ነው ምራቅ የተተፋበት ለኔ? ማንም የለም ከኢየሱስ ውጪ። ማንም የሱን ያህል ወዳጅ፣ የሱን ያህል አፍቃሪ፣ የሱን ያህል ሰው የሚወድ የለም። እስራኤል ሆይ ስማ፣ በፍጹም ልብ በፍጹም ሐሳብ እግዚአብሔር አምላክን ውደደው። ሌላ መውደድ አይቻልም። እግዚአብሔርን ብቻ ነው የምንወደው በፍጹም ነፍሳችን፣ በፍጹም ልባችን ኢየሱስን ብቻ ነው የምንወደው። እንዴ ትቀለዳለህ እንደ ኢየሱስ እኮ ነው የሞተልኝ ያነጻጽረልኛል እንዚህ ያመጣ የለም ለንጽጽር የሚቀርብ ኢየሱስ ጋር። እንግዲህ ውድ የይሁን ሚዲያ ቤተሰቦቻችን በዛሬ ፕሮግራም ከሰሞኑ እጅግ አነጋጋሪ የነበረውና በብዙዎች ዘንድ ሀሳብን ሲለዋወጡበት የተመለከትነው ጉዳይ የአርቲስት ማስተዋል ወንደሰን ቲክቶክ ክሪኤቲቭ አዋርድ በተሰኘው ፕሮግራም ላይ ህይወታችሁ እንዲስተካከል በህይወታችሁ ረፍት እንዲሰማችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ የሚለው ሀሳቧን ከተናገረች በኋላ በብዙዎች ዘንድ መነጋገሪያ ሆኖ ነበረ። በዚህም ላይ ደግሞ በዛሬ ፕሮግራማችን አርቲስቷ የሰጠችውን አጠር ያለ ምላሽና እንደዚሁም ደግሞ ሌሎች ዘማሪያን ሰባኪያን በዚህ ጉዳይ ላይ ምን አሉ የሚለውን ሀሳብ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው የእናንተን መንፈሳዊ ህይወት ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ መረጃዎቻችሁ ትክክል ናቸው፣ መንፈሳዊ ህይወታችንን ያንጻሉ በማለት ቪዲዮዎቻችንን ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። አሁንም 30000፣ 40000፣ 50000 ያለን ደግሞ እስከ 100000 ሰብስክራይበርስ እንደምንደርስም እናምናለን። እንደ ሁልጊዜው ይሄን ብትጨምሩ፣ ይሄን ብትቀንሱ፣ ይሄን ብታሻሽሉ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን ጥሪ ያቀርብን። እኛም ደግሞ ለእናንተ ይመጥናሉ ያልናቸውን ፕሮግራሞች፣ የተለያዩ ፖድካስቶች፣ የተለያዩ ቭሎጎች፣ የተለያዩ መንፈሳዊ መረጃዎችን በአዲስ አቀራረብ ወደ እናንተ ይዘን እንደምንመጣ ቃል እየገባን በሚቀጥለው ብትሰሟቸው ብታውቋቸው ባላቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።